ወላዲተ አምላክ ምስክሬ ናት። እኛ አንኮነንም ባይነኝ አንኮነንም። እኛ የልጁን ደም ቅምስ ሲያረግ ዘለው ሶስቱ ሰይጣናት ከሱ ላይ ወጡበት። አሁን እኛ የተዋሂዶ ልጆችስ ድንግል ማርያምን ከሥላሴ በላይ ብለን ጠርተን ነው ይሆን? ብሉይ ከአዲስ ስንፈትት ኑረን ሥላሴ ድንግል ማርያም መፍጠራቸውን እኛ ስተነው እንዲሁ እንዴት አድርገው ነው የሚያነቡ? ወመንፈስ ቅዱስ አሐዱ አምላክ አሜን። ኪዳነ ተካሄድኩ ምስለ ኅሩያኔ ከመረጥኳቸው ከወዳጆቼ ጋር ቃል ኪዳንን ገባሁ። መዝሙረ ዳዊት መዝሙር 87 በቅንፍ 88 ነው። የክርስቶስ ቤተሰቦች ምዕመናን ወንዶች፣ ምዕመናት ሴቶች፣ ወጣቶች፣ ሕፃናት ጭምር እንደምን አረፈዳችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? እግዚአብሔር አምላካችን በቸርነቱ ወዶና ፈቅዶ ለእመቤታችን ቃል ኪዳንን ለሰጠበት እስከ ዕለተ ምጽአት ወላዲተ አምላክ ቤዛ ሆና በአማላጅነቷ ዓለምን እንድታማልድ የካቲት 16 ቀን ልጇ ወዳጇ ቃል ኪዳን የገባላት ቀን ነውና ለዚህ ቀን እንኳን አደረሰን አደረሳችሁ እላችኋለሁ ምዕመናን። ትምህርቱ አጠር ያለ ነው የማደርገው ለአንዳንድ ጉዳይም መሄድ እንዲቻል። ዛሬ ምዕመናን የቃል ኪዳናችን ቀን ነው። እግዚአብሔር በእመቤታችን እንግዲህ በ36ቱ ቅዱሳት በዓላቶቿ ውስጥ አንዱ የካቲት 16 ቀን ከአበይት በዓላት አንዱ የእመቤታችን በዓል የካቲት 16 ቀን ነው። ይህም ቀን በጎልጎታ እመቤታችን ጌታ ካረገ በኋላ በጎልጎታ በቀራንዮ እየተገኘች ታዝን ነበረ፣ ታለቅስ ነበረና ሁልጊዜ እግዚአብሔር በስውር ይገለጥላት ነበር። አይሁድ ግን ወደ ቀራንዮም እንዳትሄድ ወደ ጎልጎታ ወደ መቃብሩም እንዳትሄድ የሚከላከሉ ሰራዊት አስቀምጠው ነበረ። ኃይለ መለኮቱ ይላል የመለኮቱ ኃይል እመቤታችን እንድትሰወርና ዘወትር ወደ ጎልጎታና ወደ ቀራንዮ እየሄደች በነፃ እንድትጸልይ እግዚአብሔር በመለኮቱ ኃይል ሰወራት ይላል። ክብርና ምስጋና ለእግዚአብሔር ይሁን። ምዕመናን እና እየጸለየች በመጨረሻ ቃል ኪዳን የተቀበለችበት ቀን ነውና እንኳን አደረሳችሁ ነው። እንግዲህ ኪዳን የሚለው ቃል ኪዳን ማለት ስምምነት፣ ብሉይ ኪዳን ይላል፣ ሐዲስ ኪዳንም ይላል። ብሉይ ኪዳን ማለት የቆየ ስምምነት፣ እግዚአብሔር ከወዳጆቹ ጋር ያደረገው ቃል ኪዳን አደርገዋለሁ ብሎ ለወዳጆቹ የገባላቸው ቃል ኪዳን። ይሄ ብሉይ ኪዳን ማለት ብሉይ የቆየ ያረጀ ማለት አይደለም። ብሉይ ሲባል አንዳንድ ጊዜ ማርጀት ለልብስ፣ ለሰው ሰውነት፣ ለሌላም ሊሆን ይችላል። ነገር ግን ብሉይ የተባለው የቆየ በዘመን ብዙ ረጅም ዘመን የኖረ ማለት ነው እና ብሉይ ኪዳን ሐዲስ ኪዳን ሐዲስ ኪዳን ማለት ደግሞ ክርስቶስ ከመጣ በኋላ ደግሞ ወንጌልን ለዓለም የሰራበት ያስተማረበት የሐዲስ ኪዳን ዘመን ይባላል ማለት ነው። አሁን ባጭሩ ወደ እመቤታችን አጭር ታሪክ ለመግባት ለመጀመሪያ ጊዜ ኪዳን የሚለው ምንድነው ከተባለ 4 ነገሮች አሉ። ኪዳነ አዳም፣ ኪዳነ ኖህ፣ ኪዳነ መልከጼዴቅ እና ግዝረተ አብርሃም ይላል። ወይም ደግሞ ግዝረተ አብርሃምን ካቆዩ ዮሐንስ መጥምቅ ጥምቀተ ዮሐንስ ይላል። ኪዳነ አዳም ማለት ከአዳም ጋራ እግዚአብሔር ቃል ኪዳን የገባበት ዘመን ማለት ነው። ምዕመናን ባጭሩ ኪዳነ አዳም አዳም
ወይም ለአዳም እግዚአብሔር ቃል ኪዳን የገባበት ዘመን። ይሄ ማለት በሐሙስ ዕለት ወበመንፈቅ አለ ዕለት እትወለድ እሞለተ ወለትከ ወእድህቅ ውስተ መርህብከ ወእትቤዘወከ በመስቀል ወበሞቴ። ይህን ቃል ቀሌምንጦስ የተባለ ሊቅ የቅዱስ ጴጥሮስ ደቀ መዝሙር የሆነው ይህ አስፍሮት ይገኛል። በቀሌምንጦስ መጽሐፍ ምዕራፍ 9 ላይ ማንበብ ይቻላል ማለት ነው። ቀሌምንጦስ የሚባል መጽሐፍ ያላችሁ ይህ ቃል ተፈጽሟል። እንግዲህ በሐሙስ ዕለት ወመንፈቅ አለ ዕለት ይሄ 5 ቀን ተኩል ማለት ነው በእግዚአብሔር። ይሄ ማለት ግን ወደኛ ሲተረጎም 5 ቀን ተኩል ያለው 5500 5 ቀን ያለው 5000 ዘመን ሲሆን ግማሽ ቀን የተባለ ደግሞ 500 ዘመን ነው ማለት ነው። እግዚአብሔር በ5 ቀን ተኩል እመጣልሃለሁ፣ ከልጅ ልጅ እወለዳለሁ፣ በምድር እመላለሳለሁ፣ በፍጡር እጅ እገረፋለሁ፣ እሰቀላለሁ፣ እንከራተታለሁ፣ አንተን ወደ ጥንት ክብርህ እመልሳለሁ ያለው ቃል ኪዳን ነው። ተፈጽሟል። እግዚአብሔር መጥቷል፣ ከመቤታችን ሰው ሆኗል፣ ተሰቅሏል፣ ተመላልሷል፣ ሁሉንም አድርጓል። ይሄ አንዱ የመጀመሪያው ቃል ኪዳን ይባላል። ቀጥሎ ያለው ኪዳነ ኖህ ነው። ከኖህ ጋራ እግዚአብሔር የገባው ቃል ኪዳን ነው። ይሄ ደግሞ በኦሪት ዘፍጥረት ምዕራፍ 9 ቁጥር 12 ላይ እሰይም ቀስትየ በውስተ ደመና ከመዳገመ እያማስናለ ምድርን እንደገና በንፍር ውሃ እንዳላጠፋ እነሆ ቀስቴን በደመና ላይ አሳያለሁ ያለው ነው። ደግሞ ይሄ እንግዲህ ደግሞ ያቺ ቀስተ ደመና 3 አይነት ናት ይላል። 3 አይነት ማለት ነጭ፣ ቀይ፣ ጥቁር ወይም አረንጓዴ ማለት ነው። ይሄ እንግዲህ እንደምታዩት በተለምዶ አሁንም ይኸው ባንዲራውም አለ። ምን ይባላል? ባንዲራ እንለዋለን። በተለምዶ ደግሞ ምን እንለዋለን? የማርያም መቀነት አንልም? እመናል እንላለን አለን። የማርያም መቀነት እንላለን። መቀነት እንደዚህ ሽልምልም ያለ መቀነት ስለሚታጠቁ እናቶቻችን አሁን መቀነት ቀርቷል። ቀረ እንግዲህ የሽብሽብ የሚሉት ሸብሽቦ ጠቅሎ ሰውን የጣለው እንደዚህ ያለ መጣና ያለ መቀነት አስቀረም እንጂ መቀነት የማርያም መቀነት ተብሎ ነበረ። ያ ማለት እንግዲህ ነጭ ነው፣ ቀይ ነው፣ አረንጓዴ ወይም ጥቁር ነው። ይህም ተተርጉሟል በአባቶቻችን ሊቃውንት በመንፈስ ቅዱስ መሪነት ሲተረጉሙት እንዲህ ነው የሚል ትርጓሜው። እንግዲህ ነጩ የአብ ምሳሌ ጻዕዳ በመለኮቱ ነጭ ነው ይላል። ቀዩ የወልድ ወቀይ በትስብእቱ የጻዕዳ ወቀይ ሰሎሞን እንዲህ ይላል። ወልድ የጻዕዳ ወቀይ ልጅ ወንድሜ ኢየሱስ ክርስቶስ ነጭም ቀይም ነው ይላል። ነጭ ጻዕዳ በመለኮቱ ማለት በመለኮቱ የመለኮቱን ብርሃን በጌትነቱ በደብረ ታቦር ላይ የደብረ ታቦር ዕለት ብርሃኑን ብልጭ በማድረጉ ያን ጊዜ ሐዋርያት በሙሉ ወደ ምድር ወድቀዋል ማለት ነው። ስለዚህ ወቀይ በትስብእቱ በሰውነቱ ግን ቀይ ነው የተባለው ደግሞ በህብስት ምክንያት ህብስት ቀይ ነው። በቀይ ህብስት አምሳል ክርስቶስ ለኛ ስለተሰጠ ማለት ነው። ሌላው ጥቁሩ የመንፈስ ቅዱስ አምሳል ነው ይላል። ነፋስን ሄኖክ እንዳየው ጥቁር ነው ይላል። እስመ ነፋስ ጸሊም ባራያሁ ነፋስ ላየው ሰው እኛ እናየውም አልበቃንም እንጂ ጥቁር ነው ይላልና የመንፈስ ቅዱስ አምሳል ይላል። ሁለተኛ ትርጉሙን ሲያስቀምጥ ግን ነጩ የጥምቀት ነው በውሃ አምሳል ይሰጠናልና ይላል። ቀዩ ደግሞ የህብስቱ የስጋው ነው በአምሳለ ህብስት ይሰጠናልና። ጥቁሩ ደግሞ የደሙ ነው በወይና አምሳል ይሰጠናልና ብሎ ተርጉሞታል።
ይሄ እንግዲህ ሁለተኛው የኖህ ትርጉም ነው። ወደ እመቤታችን ሲሰጥ እቺ እሷ ራሷ የማርያም መቀነት ያልናት ወይም ደግሞ እቺ ቀስቷ የእመቤታችን አምሳል ናት። ሶስት መሆኑ ግን እመቤታችን የሶስቱ ማደሪያ ተባለች። ምን ማለት ነው? አብ ለማጽናት መለኮትን እንድትሸከም እመቤታችን ከዘር ከሩካቤ ከሰስሎተ ድንግልና ልዩ ስለሆነች ውእቱሰ ንጹሕ እምነ ሰለስቱ ግብራት ዘውእቶሙ ዘር ወሩካቤ ወሰስሎተ ድንግልና እለ ስሩዓን በእጓለ እመሕያው ወእሙራምቦሙ። እነዚህ ሩካቤ ዘር የድንግልና ጥፋት የሚባሉ በሰዎች በእናቶቻችን ስላሉ ክርስቶስ ግን ከነዚህ ንጹሕ ስለሆነ መንፈስ ቅዱስ አቀባም ከርሰ እማ እመቤታችንን መንፈስ ቅዱስ ከሶስቱ ግብራት ስለከለከላ መንፈስ ቅዱስ ይመጣል ያድርብሻል፣ ከሶስቱ ግብራትም ይከለክልሻል ያለው ለዚህ ነው ማለት ነው። ሉቃስ ምዕራፍ 1 ማለት ነው። ስለዚህ እመቤታችን ከዚህ ሁሉ ንጽሕት ስለሆነች አብ ለማጽናት ወልድ በተለየ አካሉ ከሷ ሰው ለመሆን መንፈስ ቅዱስ ከሶስቱ ግብራት ለመከልከል በእመቤታችን አደሩ። ይሄ የቤተ ክርስቲያናችን ትምህርት ነው እና እንግዲህ የሶስቱ ማደሪያ እመቤታችን ትባላለችና ይሄ ነው አንዱ ትርጉም ማለት ነው። ሌላው ሶስተኛው ኪዳነ መልከ ጼዴቅን ነው። ኪዳነ መልከ ጼዴቅ ማለት ደግሞ በኦሪት ዘፍጥረት ምዕራፍ 14 ላይ ያለው አብርሃምና መልከ ጼዴቅ ተገናኝተዋል። አብርሃም ወደ መልከ ጼዴቅ ሲሄድ መልከ ጼዴቅ የሚባል የመጀመሪያ ባህታዊ የመጀመሪያ የመነኮሳት የመናንያን መጀመሪያ የሆነ ቆዳ እንዲለብስ ራሱ እንዳይላጭ በትህርምት እንዲኖር በህብስት በወይን እንዲያስታክት ወይም መስዋዕት እንዲያቀርብ እግዚአብሔር ያዘዘው መልከ ጼዴቅ የተባለው ህብስተ አኮቴት ጽዋዐ በረከት ይለዋል። ህብስተ አኮቴት ማለት የምስጋና ህብስት፣ ጽዋዐ በረከት ማለት የበረከት ጽዋን ይዞ አብርሃምን ጠበቀው። ለመጀመሪያ ጊዜ ማለት ነው፣ ገና ስጋ ወደሙ ሳይጀመር አያችሁት። ያን ጊዜ አብርሃም ደግሞ ከራሱ ካመጣው ይዞ ምን አቀረበ? አስራት በኩራት ሰጠ። ምን ሰጠ? ምዕመናን አስራት በኩራት ሰጠ። ዛሬ እናንተ አስራት በኩራታችሁን አምጡ ስጡ ለእግዚአብሔር የተባለ ማን ነው የጀመረላችሁ? አብርሃም ነው። ከአብርሃም እቺ ቤተ ክርስቲያን ከጥንት ያልተያያዘ ከቅዱስ መጽሐፍ ታሪክ ያላገኘችውን ማታስተምር የሆነችው ለዚህ ነው። ስለዚህ አብርሃም የምእመናን ምሳሌ፣ መልከ ጼዴቅ የቀሳውስት አለ፣ ህብስተ አኮቴት ጽዋዐ በረከት የቅዱስ ሥጋውና የክቡር ደሙ አምሳል። አያችሁ፣ ያ በምሳሌ በመልከ ጼዴቅ ጊዜ የተሰጠው ህብስትና የተሰጠው ያ ወይን ያ ከሶስቱ አካላት አንዱ አካል ኢየሱስ ክርስቶስ መጥቶ ህብስት ወይን ሆኖ ለእኔና ለእናንተ ተሰጠ ማለት ነው። ያ ምሳሌ ነበር። አሁን ግን ክርስቶስ ራሱ አማናዊ ሥጋ መለኮት ደመ መለኮትን ሰጠን። ይሄ ነው ሶስተኛው ማለት ነው። አራተኛው ያው ጥምቀተ ዮሐንስ የሚባለው ስለ ዮሐንስ ነቢየ እግዚአብሔር ኢሳይያስ በትንቢተ ኢሳይያስ ምዕራፍ 40 ተናግሮ ነበር። ጥርጊያውን አቅኑ አደላድሉ እያለ እንግዲህ ይመጣል ከኔ በኋላ የሚመጣ አለ ቃለ አዋዲ ዘይሰብክ በገዳም በምድረ በዳ የሚሰብክ የተባለለት ቃለ አዋዲ አይዋዴ ቃሉን ከዚያም የሚያዳርስ ዮሐን ለጊዜው ለኤልያስ ሲሆን ፍጻሜው ለዮሐንስ መጥምቅ። ምን ማለት ነው?
ዮሐንስ መጥምቅ ክርስቶስ በኋላ ይመጣል፣ መጥቶ ይህንን ዓለም ያስተምራል፣ ጥርጊያውን አቅኑ፣ ጎዳናውን አስተካክሉ እያለ ያስተምር ነበር። የልቡናችሁን ውጣ ውረድ ተንኮሉን ባጭር ለማድረግ ነው። ይህንን ሁሉ ከልቡናችሁ አርቁ፣ ክርስቶስ ሊመጣ ነው፣ በልቡናችሁ እንዲያድር ተንኮልን ከልቡናችሁ አርቁ የሚለው ቃል በኢሳይያስ ለመጀመሪያ ተነግሮ ነበረ። ያም በማቴዎስ ወንጌል ምዕራፍ 3 ላይ ራሱ ዮሐንስ መጥምቅ አንሰ አጠምቀክሙ በማይ እኔ በውሃ ለንስሐ አጠምቃችኋለሁ፣ ከኔ በኋላ ግን እሱ ይመጣል ብሎ ተናግሮት የነበረው ክርስቶስ መጥቶ በምዕመናነ እስራኤል ላይ አደረ። በድንግል ሰው ሆነ፣ ለእኔና ለእናንተ ተሰቀለ፣ ሥጋውን ቆረሰ፣ ደሙን አፈሰሰ። ለእመቤታችን ለቅድስት ድንግል ማርያም በየካቲት ኪዳነ ምሕረት ቃል ኪዳንን ሰጥቶ ስሟን ለመጠራ መታሰቢያዋን ላደረገ ሁሉ ቃል ኪዳን ሰጥቶ ያረገበት አራተኛ ቃል ኪዳን ነው። እግዚአብሔርን አመስግኑ ምዕመናን። እንግዲህ ከዚህ ተነስተን ምዕመናን ወደ ዛሬው ዕለት ባጭር ስንመጣ ግን ዛሬ ለእመቤታችን የተሰጠ ቃል ኪዳን የመጨረሻ ነው። እንደነገርኳችሁ 33 በዓላት አሏት። ከ33ቱ አበይት በዓላት ግን አበይቱ የተባሉት በተለይ ወደ 8 ይሆናሉ። አንዲቱ ግን የካቲት 16 ቀን ነው ናት። እቺ የካቲት 16 ቀን እመቤታችን ቅድስት ድንግል ማርያም እንደነገርኳችሁ ወደ ቀራንዮ ወደ ጎልጎታ ልጇ ወደ ተቀበረበት ተሰቅሎ ወደ ተቀበረበት ቦታ ስትጓዝ ቅድም እንዳልኳችሁ አይሁድ ከለከሏት። ምን እንዳታደርግ? ምሕረት እንዳታወር። ዛሬም እኮ እኛ ስንማጸን ኪዳነ ምሕረት የምሕረት ቃል ኪዳን ልጅሽ የሰጠሽ እናታችን ሆይ አማልጅን ብለን መጥተን ከዚህ ተሰጥተን እሷን ስንጠይቅ ቧልተኞች ስራ ፈቶች ነው ምን መስላቸው ላልታደሉ። እንግዲህ ለሚጠፉ ሰዎች ምን ማድረግ ይቻላል? ምዕመናን ለእኔና ለእናንተ ግን ተስፋ ነው። ምዕመናን እኛ ተስፋ አለን። ለምን በሉ ዘርፈ ብዙ እድል አለን እኛ። እግዚአብሔር እኮ ይህንን ሁሉ ያደረገበት ምክንያት እኛ በተለያየ ምክንያት ወደ መንግስቱ እንድንገባ ነው። በእናቱ ተማጽነን፣ በመላእክት ተማጽነን፣ በሰማዕታት ተማጽነን፣ በጻድቃን በቅዱሳን ተማጽነን፣ ቅዱሳን ሴቶች አሉና አርሴማ እነ ፍቅርተ ክርስቶስ የክርስቶስ ተከታዮች ሴቶች ሰማዕታት፣ ወንዶች ሰማዕታት ሁሉ እኛ የእግዚአብሔር በሆኑት ሁሉ እባክህ ስለ ወዳጆችህ ብለህ ማረን ብንል እግዚአብሔር እንደሚምረን ራሱ በወንጌሉ አረጋግጦልናል። በማቴዎስ ወንጌል ምዕራፍ 10 ቁጥር 37 ላይ እንዲህ ይላል፣ ዘአስተየ ለአሃዱ እምእሉ ንዑሳን ጽዋዐ ማይ ቆሪር በስመ ረድእየ አማን እብለክሙ እያሃጉል እስቴቶ። እንዲህ ይላል ስንተረጉመው፣ እውነት እውነት እላችኋለሁ በአንድ ደቀ መዝሙር የስም። ተመልከቱ እንግዲህ መማና በአንድ ደቀ መዝሙር የስም እኮ ነው። ማን ይሆን? ነቢያት ከወሰንን ኤልያስ ሙሴን ብትል፣ ወደ መላእክት የወሰድነው እንደሆነ ሚካኤል ገብርኤል ወዘተርፈ የፈለከውንን እየጠራ የእግዚአብሔር ወዳጅ መልአክ፣ ወደ ሰማዕታት ብንወስደው መርቆሬዎስ በለው ገላውዲዮስ በለው ሌሎቹም ቅዱሳን ሰማዕታት ብንማጸን፣ ወደ ጻድቃን ብንሄድ እና አቡነ ተክለ ሃይማኖት እና አቡነ ገብረ መንፈስ ቅዱስ እና አቡነ ዜና ማርቆስ ውሰድ የፈለከውን ሁሉ የእግዚአብሔርንን ቅዱሳን ሁሉ ጠርተን ብንማጸን እውነት እላችኋለሁ ነው ያለ የኛ ጌታ። ሰማይን ወምድር ያህልፍ
ወቃል የሰያልፍ ነው ብለው ሰማይ ከምድር ጋራ ያልፋል እንጂ የኔ ቃል አያልፍም አይደል ያለ? አዎ ይሄ ነው። ሰማይ ከምድር ጋራ ያልፋል እንጂ እኔ የተናገርኩት ቃል አያልፍም። አሁን መናፍቃን ይሄን ምን ሊሉት ነው? እግዚአብሔር ነው እንግዲህ ሐሰተኛ ማለት ነው። እስቲ ቆይ መነሻዬን ላምጣላችሁ። ምንድነው? ኪዳነ ተካሄድኩ ምስለ ሕሩያን እኮ ነው። ከመረጥኳቸው ወዳጆቼ ጋር ቃል ኪዳንን ገባው ይላል። አያችሁ፣ ቃል ገባ እኮ በቃ ይሄ አይሻርም ማለት ተመልከቱ። ምንና አይሻርም ይሄ ቃል ከወዳጆቼ ጋር ቃል ኪዳንን ገባው ያለውና ያ በወንጌሉ ሲያጎላው በወንጌሉ ሲገልጠው ምን አለ? እውነት እውነት እላችኋለሁ ነው ያለ እኛ ጌታ። እውነት እውነት እላችኋለሁ በአንድ ደቀ መዝሙር የስም እኮ ቀዝቃዛ ያለው አርዶ ጠጅቶ ያብላ መልካም ያስፋው ባይችል ግን ቀዝቃዛ ውሃና ጭብጥ ጥሬ ሰጥቶ በአንድ ደቀ መዝሙር የስም እንዲድን እንዲጸድቅ እውነት እላችኋለሁ ነው የእግዚአብሔር ቃል። እውነት እላችኋለሁ ከዚህ የበለጠ ጸጋ አለለ? ያውም እናቱ እናቱ እኮ ናት። እንደሞም በእናቱ ቀልዳለ እንዴ? በእመቤታችን እሱ እኮ ያለው የእናቱማ ደግሞ ያጠራጥራል እንዴ? የእናቱማ በአንድ ደቀ መዝሙር እኮ ነው ያለው። እንኳን እናቱ በአንድ ደቀ መዝሙሩ ሊምረን። በጣም ይገርማል እኮ አያችሁ። ዘተወክፈ ነቢየ በስመ ነቢይ አስበ ነቢይ ወእሴተ ነቢይ ነስ እዛው ምዕራፍ ላይ እውነት እላችኋለሁ ደጉን መምህር ደግ መምህር ብሎ የተቀበለው አለ። አያችሁ ሰማይቱን ጻድቁን መልአኩን ስለ ክርስቶስ የሚያስተምረው አንዱን ታላቅ ጻድቅ የተቀበለው ያን ትልቅ መምህር ተክለ ሃይማኖትን ይሁን ሌሎቹን የተቀበለ አለ። እውነት እላችኋለሁ መምህሩ ተክለ ሃይማኖት የሚያገኘውን እሱ ያገኛል እኮ ነው የሚለው። አያችሁ ዘተወክፈ ጻድቀ በስመ ጻድቅ አስበ ጻድቅ ወእሴተ ጻድቅ ይነስ እኮ ነው የሚለው። አንዱን ጻድቅ የተቀበለ ተመልከት እንግዲህ የኔን ጻድቅ እኮ ነው ስለ እኔ የመነነ ስለ እኔ የተሰደደ ስለ እኔ ሰማዕት የሆነ ስለ እኔ የመሰከረ በአሕዛብ መካከል ቆሞ ወደ እሳት ወደ ስለት የገባ ያንን የተቀበለ ያን ጻድቅ የተቀበለው እውነት እላችኋለሁ የጻድቁን ዋጋ ይወስዳል እኮ ነው የተባለው። ምን ደሞም በእናቱ ነው ጥርጥሩ? ደሞም በድንግል ማርያም ጥርጥር አለ እንዴ? በእናቱ እውነት ማር ወልድየ ተዘከር ኪዳን ያለችው ልጄ ሆይ ማር ቃል ኪዳኔን አስብ፣ ያጠቡህን ጡቶችን ያዘልህን ጀርባዬን የተሰደድኩልህን ከኢየሩሳሌም ወደ ኢትዮጵያ ወደ ግብፅ የተሰደድኩትን አስበህ ማርልኝ ብትለው እሱ ምንድን ነው ያለው? ስምሽን የጠራ መታሰቢያሽን ያደረገ ለአንዱ ጻድቅ የሰጠው እኮ ነው። ደግሞም ለእመቤታችን ነው። እንዲህ ምን ጥርጥር አለ? ስለዚህ ስምሽን የጠራ መታሰቢያሽን ያደረገ ሁሉ ምሬልሻለሁ ብሏታል። ክብር ምስጋና። ሌላው በዛሬው ዕለት የሚነገርለት እሱን ብዬ ልጨርስ። በዛሬው ዕለት በተለይ ስምዖን የሚባል በላይ ሰብ ይለዋል። ሰው በላ ነበር። ዛሬ ሰው ሁሉ ሰው በላ ሆነ። የስምዖንን እናነሳለን እንጂ ወንድሙን ሽጦ ከበላ ሰው በላ ነው። ዛሬ ወንድሙን ሽጦ በልቶ 50 ሚሊዮን ብሎ የለ ወንድሙን አፍኖ ብር ተቀበለ። ስለዚህ ይሄ ሰው በላ ነው። ስምዖንስ ጸድቆ? ስምዖንማ ጸደቀ እኮ በእመቤታችን ምክንያት ድኗል። ይሄ ሰው በላ ሁሉ ምን ሊውጠው ነው? ምን ነው የሚሆነው? እግዚአብሔር ከዚህ ሰውረን። ይሄ ስምዖን የሚባል
በላየ ሰው በላ ነበረ ተብሏል። ይህ ሰው የአብርሃምን ታሪክ ያውቅ ነበረ ይላል። አብርሃም ወደ አብርሃም ቤት ሥላሴ መጥተው ልጅህን ረድልን ብለውታል ነው እግዚአብሔር ነው ያነጋገረው። ኦሪት ዘፍጥረት ምዕራፍ 22 ላይ ሱኒተ ይስሐቅ ወልደከ ልጅ ይስሐቅን ሰዋልኝ ብሎት ሊሰዋው ልጁን ወስዶት አብርሃም ታው አይሆንም ደግነትን ለመገመት ነው እንጂ ያንተ ልጅ ደም በመፍሰሱ ዓለም አይድንም ብሎ እግዚአብሔር መለሰው ይላል። በዚህ ሰዓት ይህን አስቦ ሰይጣንችን ስለሚያውቅ የአብርሃምን ታሪክ ስላጠና ስምዖን የሚባለው ሰይጣናት 3 ሆኑና ሥላሴን መስለው ሂደው ቤቱ ጥልቅ አሉ። የአብርሃምን ታሪክ ታውቃለህ? አብርሃም እኮ ለእግዚአብሔር ልጁን ሰውቷል፣ እኛ ሥላሴ ነንና ልጅን ሰዋልን አሉት። እሱም በየዋህነት እውነት መሰለውና ልጁንና ሰውቶ ሲያበቃ ምን አደረገ? ደሙን ቅመሰው እኛ እንቀምሰዋለን ከዛ በኋላ አሉት። እሱ ደግሞ በየዋህነት ነው የልጁን ደም ቅምስ ሲያደርግ ዘለው 3ቱ ሰይጣናት ከሱ ላይ ወጡበት። ከዛ በኋላ ብላ አሉት። ሚስቱን፣ ልጆቹን፣ ጎረቤቱን ተረግርጋ አረገና በላው። 78 ነፍሳትን ጨረሰ። ከዛ በኋላ ግን ዝም ብሎ ይባክን ጀመረ። እየሄደ ያሸነፈውን በጦር እየወጋ መብላት ነው። ያላሸነፈውን ደግሞ ኃያል ካገኘ አልፎ ሄዳ። እንዲህ እያለ ሲኖር በእመቤታችን በቃል ኪዳኗ ቀን በተአምሩ ተጽፎ እንደምናነበው በእመቤታችን ታሪክ ላይ ከዕለታት አንድ ቀን ጦሩንና የኮዳ ውሃ ይዞ ይጓዛል። ምክንያቱም የሰው ደም ያቃጥለዋልና፣ የሰው ደም ያቃጥላል። ስለዚህ እያቃጠለ ውሃ ጎርጎጭ እያደረገ ነበር የሚሄድ በየመንገዱ። ሲሄድ እግዚአብሔር ሊምረው ሲፈልግ መጨረሻ ላይ አንድ በቁስለ ደዌ የተመታ ምስኪን ደሃ ቁርጥርጥ ያለ በቁስል ወድቆ አገኘ። እልፍ ብሎ ሲሄድ እባክህ ስለ ሥላሴ ብዬ እባክህ ስለ መላእክት፣ ስለ ጻድቃን፣ ስለ ሰማዕታት እያለ ጠየቀው። አሁን እዚህ ላይ አንዳንዶቹ ደንባሮች መናፍቃን፣ እኔ ደንባሮች ነው የምላችሁ፣ ልቡናቸው ውስጣቸውና ላያቸው የገነበረ አሁን እኛ የተዋሂዶ ልጆችስ ድንግል ማርያምን ከሥላሴ በላይ ብለን ጠርተን ነው ይሆን? ብሉይ ከአዲስ ስንፈትሽ ኖረን ሥላሴ ድንግል ማርያም መፍጠራቸውን እኛ ስተነው እንዲያው እንዴት አድርገው ነው የሚያነቡ? እንዴት አድርገው ነው የእኛን አይምሮ የመምህራን የሊቃውንተ ኢትዮጵያን አይምሮ ከቶ እነሱ ነው የሚመዝኑት? ፍጡርና ፈጣሪን እኛ ሳናውቅ እናንተ በጣም የሚገርም እኮ ነው። ሰው ባወቀው ነው ያው ስላወቀው ነገር ብቻ ነው የሚመሰክር። የሥላሴ ዕለት ማህበር የለም። የመድኃኒዓለም ዕለት ማህበር አግኝተን አናውቅም። መቼ ነው ማህበር የምናገኝ? የእመቤታችንና የሚካኤል ቀን። አያችሁ፣ አሁን እንግዲህ ምዕመናኑ ትስስሩ ከሚካኤልና ከእመቤታችን ጋር ስለሆነ ነው እንጂ አሁን ሥላሴንና መድኃኒዓለም የእመቤታችን ፈጣሪ መሆኑን እግዚአብሔርን አጥቶት ይመስላችኋል? ፍቅሩ እንዳደገበት አብሮ የሚሄደው እግዚአብሔር ቸር ነው። ይሄንን እኛ መምህራን የተባልነው ማስተማር ሥላሴ የፈጠሩን እንደሆኑ መድኃኒዓለም ከሦስቱ አካላት አንዱ አካል ፈጣሪያችን እንደሆነ በተለየ አካሉ መድኃኒዓለም ሰው ሲሆን ነው መድኃኒዓለም የተባለው። በዓለ ወልድ እንላለን። ወልድ የተባለ ክርስቶስ ነው፣ ራሱ ነው። አማኑኤል ተብሏል። ሰው የሆነ አምላክ ማለት ነው። እነዚህን አስረድተን ሥላሴ ነው የፈጠሯችሁ፣ በሥላሴ ስም ማይበር ጠጡ፣ በመድኃኒዓለም ስም ማይበር ጠጡ ብሎ ማስተማር። ከዛ ደግሞ ቀጥላችሁ ወደ ሚካኤል ወደ እመቤታችሁ ኑ ብሎ ማስተማር የኛ የካህናቱ ድርሻ ነው። ግን ምዕመናኑ ትስስሩ ከእመቤታችንና ከሚካኤል ጋር ስለሆነ እንጂ ሥላሴን እንቆ አቃሎ አይደለም። ስለዚህ ይሄ ሰው ማለት ነው
የሚያውቀው የእመቤታችንን ስም ብቻ ነው። ሥላሴ ቢለው አላውቃለ። ሌላ የመላእክት ስም ቢጠራ አላውቃለ። የሰማዕታትንም ስም ቢጠራ አላውቃለ። የማንን ስም ለምዶት ነበር? የእመቤታችን የድንግል ማርያምን ስም ለምዶት ስለነበረ አይ እችንስ እንዲያው ደህና ሳለሁ አለ ሳላብድ ደህና ሳለሁ ታማልዳለች ሲሉ ሰምቻለሁና እስቲ እንዲያው ስለ እሷ እንካስ ይጠብል አድርግልህ አለው። ያን ተቀበለና ያዳ እንዲያውም ወመቀቆ ጉሬ ሆኖ ሚል አንጣጣው እንጂ አልጠገበም። ያዛርጎ በደንብ ሊጠጣበት ሲል አይ ልጨርስብኝ ነው አለና ብድግ ብሎ ተነስቶ ሄደ። ሲሄድ እንቅፋት መጣውና ዱብ አለ፣ በዛው ሞተ። ማን? ያ በላይ ሰብ የተባለ ያችን ውሃ ከሰጠ በኋላ ተነስቶ ሲሄድ እንቅፋት መጣውና ሞተ። ሲሞት የጨለማ አበጋዞች አጋንንት የኛ ናቸው ሰው ስናስበላ የኖርነ ደም ስናስጠጣው በሰይፍ ሰውን ስናስመትረው የኖር የኛ ድል ነው ብለው ከበው ነፍሲቱን ያዙና እያጣደፉ ወደ እግዚአብሔር ዙፋን ወደ ሰማይ ይዘዋት ሄዱ። በዚህ ሰዓት በሷ ስም ስለ እመቤታችን ብሎስ ስለለምነው ስለሰጠው ያችን አሰበችና እመቤታችን ከቻለች ወደ ዙፋኑ ወደ ልጇ ወደ ወዳጇ ዙፋን ከቻለች መጣች፣ ቆመች፣ እንዲህ አለች መሐር ወልድ የዛተ ነፍሰ እችን ነፍስ ማርየን የድርሻ ናት አለች እመቤታችን። እንዲህ 78 ነፍስ በልቶ አላት። እንዲህ ስምሽን የጠራ መታሰቢያ በወንጌሉ ራሱ ይዛለሁ አለችው። በአንድ ደቀ መዝሙር ስም ቀዝቃዛ ጽዋ ውሃ የሰጠ ይማራል ብለህ ቃል ገብተህ አንተ የተናገርከው ከሚያል ሰማይ ከምድር ጋር ቢያልፍ ይቀላል ብለህ የለ አለችው እመቤታችን ቅድስት ድንግል ማርያም። በሉ አለ። በዚህ ሰዓት ምን አለ? 78ቱን ነፍስና ያችን ስለሷ የሰጣትን ውሃ መዝኗት በሚዛን አለ። መጣ ነገር እንግዲህ ተመልከቱ ምዕመናን፣ አያችሁ 78 ነፍስ በአንድ ሚዛን ለእመቤታችን በእመቤታችን ስም ለዛ ድሃ የሰጣት ውሃ እፍኝቱ ጭፍኗ ውሃ በአንድ ሚዛን ገቡ። በዚህ ሰዓት ሚዛኑ ሲመዘን ድንግል ማርያም በጥላዋ ቤዛ ሁና ዘንበል አደረገችው። አንሆዳም ሁላ ነግሬሃለሁ፣ ድንግል ማርያም ቤዛ አትባልም ትላለህ አደለ? ልንገርህ በወንጌሉ ያለውን እንግዲያስ የዮሐንስ ወንጌል ምዕራፍ 15 ላይ እንኳን ድንግል ማርያም ቤዛ መባል አንድ ሰው ለአንድ ሰው ቤዛ መሆን እንደሚችል ላስረዳ በወንጌሉ ይላል። አልቦ ዘየአቢ እምዝ ፍቅር ከመዘይሜጡ ነፍሶ ህየንተ ቤዛ ቢጽ አይል ወንጌል እንሆ እንዲህ ይላል። ሞኞች አያችሁ፣ አንድ ሰው ከዚህ የሚበልጥ ፍቅር የለም አለ ጌታ። አንዱ ለአንዱ ቤዛ ከመሆን በላይ ፍቅር የለም። አንድ ሰው ለአንድ ሰው ቤዛ እንደሚሆን በወንጌል ተነገረ። አያችሁት ምመና እንኳን እመቤታችንማ ቤዛችንና ክብር ምስጋና ለእመቤታችን ነው። ስለዚህ በዛሬው ዕለት ስምዖንን ያዳነችበት በአማላጅነቷ ለእኔና ለእናንተ ቃል ኪዳን የተቀበለችበት የቃል ኪዳናችን ቃል ነው። ደስ ይበላችሁ በእመቤታችን። ሁላችሁም የተከበራችሁ ሊቃውንት ምዕመናን ተረጋግታችሁ ቀስ ብላችሁ የቃል ኪዳን ቀን ነው። ምን አልኳችሁ? ቅድም ቀዝቃዛ ጽዋ ውሃ እንኳን በደቀ መዝሙር ስም የሰጠ እኮ ነው የተባለው። አሁን በእመቤታችን የተሳላችሁም ካላችሁ አሁን ዲያብሎስን አስለቅሳችሁት ይሁን በቃ ያልቅስ ይሁንሻ አገኘንም። ወላዲተ አምላክ ትመስክር እንደው አገኘንም። እኛ ነው እኛ ዘርፋችን ብዙ ነው፣ መግቢያችን መንገዳችን ብዙ ስለሆነ ስለዚህ ዛሬ የቃል ኪዳን ቀን ነው። እመቤታችን እኛን እንድታማልድ እስከ ዕለተ ምጽአት ስሟን የጠራ መታሰቢያዋን ያደረገ
ልጇ የምሕረት ቃል ኪዳን የሰጠበት ቀን ነውና እንኳን አደረሳችሁ። ከርሞ በሕይወትና በሕይወት ተመላለሳችሁ።